ሰላም ተመልካቾች እንዴት ናችሁ? በመዲናችን አዲስ አበባ በሳምንት ውስጥ በርካታ የኪነ ጥበብ ጉዳዮች ይከናወናሉ። ከነዛ መካከል ከቻልኩ ሁለቱን ካልቻልኩ ደግሞ አንዱ ጋር የመገኘት ልምድ አለኝ፣ አዳዲስ ነገር ስለሚገኝበት ማለት ነው። ዛሬ የመጣሁት ደግሞ ፒያሳ አካባቢ የቀድሞ ፖስታ ቤት ክሬቲቭ ሀብ ኢትዮጵያ ያዘጋጀው አንድ ኤግዚቢሽን ውስጥ ነው። ይህ ኤግዚቢሽን ሶሎ ኤግዚቢሽን ነው። አርክቴክትና ሰዓሊ ዮሐንስ ግርማን ያዘጋጀው። በዚህ የስዕል ኤግዚቢሽን ስዕል ብቻ አይደለም፣ ፊዚካል ሞዴል፣ ዶክመንተሪ እንዲሁም በጣም የሚያማምሩ የቀደምት የአዲስ አበባ የኪነ ህንፃ ውበትን የሚያሳይና አሁን ላይ ያሉ የኪነ ህንፃ ውበቶችን በስዕል ቁልጭ አድርጎ አስቀምጧልና እነሱን እያየሁ ነው። ዞር ዞር ብዬ ለማየት ሞክራለሁኝ። ከዛ ደግሞ ሰዓሊና አርክቴክት ዮሐንስ ግርማን እናገኘዋለን። አብራችሁን ሁኑ። አጠር ያለ ማብራሪያ ያለው ህንጻው የት አካባቢ እንደሚገኝ ማን እንደገነባው እነዚህን የሚገልጽ አጠር ያለ ማብራሪያ ያለው በጣም ደስ ይላል። ደህና ነህ? አለን። ግቢ ያለው ስኬቾች አረጋለሁ። ጎንደር ነው የተማርኩት እና ጎንደር ላይ ጣሊያን የሰራቸውን ህንጻዎች ውጪ የወጣው ስኬች አረግ ነበረ፣ እነሱን ሰራ ነበርና በኋላም እዚህ ከመጣው በኋላ የአዲስ አበባ ላይ የተለያዩ ቦታዎች ላይ የተሰሩ ህንጻዎች፣ የቆዩ ህንጻዎች ላይ ፔይንቲንጎችን እሰራለሁ። በዋናነት ደግሞ 1960ዎቹ ላይ ሞደርን አርኪቴክቸር የምንለው እሱ ላይ አተኩሬ መስራት ጀመርኩ። አንድ ዘመን ላይ የተነሱ ህንጻዎች ናቸው። 30 የሚሆኑትን ህንጻዎች ዶክመንት ለማድረግ እና ፔይንቲንጋቸውን ለመስራት ሞክሬያለሁ፣ ሰርቻለሁ። የፕሮፌሰር ፋሲል ጊዮርጊስ እና ዳዊት በንቲ ዶክመንተሪ ከነዚህ ህንጻዎች ጋር በተያያዘ ዶክመንተሪ ሰርተናል። ተጨማሪ ሞዴሎች፣ ፊዚካል ሞዴሎች የነዚህ ህንጻዎች 4 የሚሆኑት ውጭ ጉዳይ ሚኒስቴር፣ ለገሃር፣ በድሉ ህንጻና የእንቁላል ቤት የአራቱም ፊዚካል ሞዴል ሰርተናል። ኪሎ ሜን ካምፓስ እና ጆን ኦፍ ኬኔዲ ላይብራሪ ይሄ የግብር አዳራሽ የቤተ መንግስት ውስጥ ያለው የግብር አዳራሽ ነውና እንቁላል ቤት ይባላል በተለምዶ ስሙ። ስዕሎቹ እኔ ካሰብኩትኝ በላይ ነው የሆነው። በተለይ የእንቁላል ቤቱ በጣም አስገራሚ ስዕል ነበረ። እኔ ያው ስዕል ማድረግ በጣም እወዳለሁ እና የተለያዩ ስዕሎች በጣም እከታተል ነበርና እንዳጋጣሚ ሆኖ እዚህ ክሬቲቭ ሀብ ደግሞ የዮሐንስ ግርማን ስዕል ለማየት ታድሜ ነበርና የነበሩት ነገሮች በጣም ፋሲኔቲንግ ነበሩ። አርኪቴክቸር ላይ በደንብ አተኩሮ ነበር ሲሰራ የነበረው። ህንጻዎች ላይ በደንብ የድሮ በተለይ ህንጻዎች ላይ ነበር ሲሰራ የነበረውና ለሚሞሪም እንዲሁም ደግሞ እንደ ማስታወሻነትም እንዲሁም ደግሞ እንደ ታሪክም አሪፍ አቀማመጥ ነበር ያስቀምጣቸው የነበረውና በጣም አስደሳችና እንዲሁም ደግሞ ለማየት የሚያጓጉ ነበሩ። እንዲሁም ደግሞ አንዳንድ ስዕሎች ነበሩ በኢማጂኔሽን የተሳሉ ነበሩ። ስታያቸው ልብ ነው የሚወስዱትና በጣም ደስ ይል ነበረ። በድሉ ህንጻ ይባላል። አቶ ይልማ በድሉ 1960ዎቹ ላይ ይሄ ሞደርን ከምንላቸው ኪነ ህንጻዎች ውስጥ አንዱ ነው። ፖስታ ቤት አካባቢ ያለው ተመሳሳይ የዲዛይን ካራክተር ነው ያላቸውና አንድ አርኪቴክት ነው የሰራቸው። ከዛ ከተማ ስላሳመሩ በሚል ከኃይለ ሥላሴ የራስነት ማዕረግ ተሰጥቷቸዋል። በጊዜው ትልቅ ህንጻ ነበረ። አሁን እንኳን በእንትኑ በአርኪቴክቸራል ዲዛይኑ ዩኒክ የሆነ ህንጻ ነው። እኔ አርቲስቲክ የሆነ ቋንቋ አለኝ። ያለውን የአርኪቴክቸራል ኤሌመንት ባለበት ተጠቀመውና ህንጻውን የኔን ደግሞ ካራክተር እጠቀመዋለሁ። ማለትም ፕላኖች፣
ኢሊቬሽኖች፣ ፔንቲንጎች ይጠቀማሉ። ያን ዘመን ኪነ ህንፃ እንዴት ነበር ይረዱ የነበሩት? በዘመኑ ኪነ ህንፃ እንዴት ነበር የሚረዱት? ህዝብ ከህዝብ ጋር እንዴት ነበረ ግንኙነቱ የሚለውን በሙሉ ያሳያልና ከዚህ ዘመን ጋር ያን ያገናኛል ብዬ አስባለሁ። ከዚህ በፊት ካየዋቸው አርቶች ውስጥ እነዚህ ኮንቴምፖራሪ ተብለው ከሚጠሩት ውስጥ አርቶችና እንዲሁም ደግሞ አርኪቴክቸራል አርቶች ላይ ይሄኛው ለየት ያለ ነው እስካሁን ድረስ ካጋጠመኝና በጣም ደስ ብሎኝ ነበር ይሄኛውን ታደምኩት የነበረው። ኪነ ህንፃን በአርት ጥሩ የሆነ እይታን ይሰጣል። በሞዴሎች፣ በዶክመንተሪ እና በፔንቲንጎች የቆዩ ህንፃዎች 1960 ላይ የተገነቡ ህንፃዎችን ዶክመንት አድርጎ ማስቀመጥ እሱ ነው የዚህ ኤግዚቢሽን ዋናው ዓላማ። እንግዲህ በዚህ የስዕል ኤግዚቢሽን ዞር ዞር ብዬ የተለያዩ ስዕሎችን ቆንጆ ውበት ያላቸው ታሪክ ያላቸውን ስዕሎች ለማየት ሞክሬያለሁኝ። እናንተም እንደነዚህ አይነት ኤግዚቢሽን ላይ መሳተፍ ማየት የምትፈልጉ ይህ ኤግዚቢሽን በነፃ ነው። እስከ ሰኔ 7 የሚቆይ ነው። መታችሁ ማየት ትችላላችሁ። በዚህ ኤግዚቢሽን እንግዲህ ስዕል ብቻ አይደለም፣ ፊዚካል ሞዴል፣ ዶክመንተሪ፣ ስዕል የተካተተበት የአርት ኤግዚቢሽን ነው። እንደነዚህ አይነት ነገር የሚያዝናናችሁ ሰዎች መታችሁ ማየት ትችላላችሁ። የድሮ ፖስታ ቤት እንደሆነ ቀደም ሲልም ነግሬያቸዋለሁ። ስለተከታተላችሁ እጅግ አድርገን እናመሰግናለን። ፋና ቀለማት ይቀጥላል። መልካም ጊዜ።